መምህራን የመማር ማስተማር አቅም በማሳደግ የተማሪ ውጤትና የትምህርት ቤት ደረጃ ለማሻሻል እንደ ሲዳማ ክልል በተቀናጀ መልኩ የተለያዩ ተግባራት እየተከናወኑ ይገኛል። በዚህም ውጤት የተመዘገበ ስለመምጣቱ በስልጠናው ተመላክቷል። በክልሉ ለ5 ተከታታይ ቀናት ሲሰጥ የነበረው የመምህራን ማህበር አመራር አካላት አቅም ማጎልበቻ ስልጠና ተጠናቋል። በስልጠናው ማጠቃለያ ተገኝተው ንግግር ያደረጉት በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት የፖለቲካ ዘርፍ ኃላፊ አቶ አስፋው ቦኔሶ በክልሉ ባለፉት የለውጥ ዓመታት በፖለቲካ በኢኮኖሚና በማህበራዊ ዘርፍ የተገኙ ለውጦችን በስፋት አንስተዋል። በተለይ የክልሉን የገቢ አቅም ለማሳደግ በቅንጅት በተሰሩ ስራዎች በ2017 እና በ2018 በጀት ዓመት ወደ 8 ቢሊዮን ብር ገቢ ማሳደግ ተችሏል ሲሉም አብራርተዋል። በግብርናና በጤናው ዘርፍም ከለውጡ ወዲህ የተመዘገቡ ተስፋ ሰጪ ውጤት አጠናክሮ ለማስቀጠል የጋራ ርብርብ እየተደረገ እንዳለም አስረድተዋል። በኢኮኖሚ ዘርፍ በገቢ በኩል ክልል ሆነ ተመስርተን ስንወጣ ገቢ ላይ የት ነበርን፣ አሁን የት ደረስን የሚለው ነገር ለመምህሩ ከሁሉም ወረዳ የመጣ መምህር ስለሆነ ከዞን ከክልል ከወረዳ ከሁሉም ወረዳን ያሳተፈና ያካተተ ስለሆነ መረጃ እንዲያገኝና ከሄደ በኋላም በሚሰራበት አካባቢ አጠቃላይ ያለው ነገር ተጨባጭ ሁኔታ እንዲነግር የሰማውን ያየውን ያረጋገጠውን የራሱን ምስክርነት እንዲሰጥ እውነተኛ ነገር ተነስቶ እንዲሰጥ ለማድረግ መረጃ ነው የሰጠነው። የመምህራንን ጥቅማ ጥቅም ከማስጠበቅ አኳያም የመምህራንን የቤት ችግር ለመቅረፍ በየደረጃ ካሉት ባለድርሻ አካላት ጋር በመቀናጀት ምላሽ ለመስጠት በትኩረት የተሰራ ነው ሲሉ አቶ አስፋው ቦኔሶ ገልጸዋል። በተለይ መምህራኖች የሚያነሱት የቤት መኖሪያ ቤት ጥያቄ ነው ያላቸው። መኖሪያ ቤት ጥያቄ ለመመለስ በተለይ ይርጋለም፣ አለታ ወንዶ፣ አዋሳ ከተማ ላይ ተደራጅተው ጥያቄ እየጠየቁ ናቸው። ጥያቄያቸውን ተቀብለን በሚመች ሁኔታ ከነሱ ጋር በተለይ ከመሪዎቻቸው ከመምህራን ማህበር ኃላፊዎች ጋር ተነጋግረን ጥያቄዎቻችን በሂደት የምንመልስ እንደሆነ ነው የያዝነው። መምህራን የጤና አገልግሎት ተጠቃሚ እንዲሆኑ የመምህራን ሆስፒታል ለመገንባት የክልሉ መንግስት በትኩረት እየሰራ እንዳለም ጠቁመዋል። በተለይ የመምህራን ሐኪም ቤት ወይም ሆስፒታል ለመገንባት ጥያቄ ቀርበዋል። መምህራን ብቻ አይደለም እዛ የሚታከሙት፣ በመምህራን ስም ሆስፒታል ተከፍቶ ሁሉም ዜጎች ይጠቀማሉና በተለይ ለመምህር ቅድሚያ ሰጥተው የሚሄደው ስለሆነ ይሄ የክልሉ መንግስት ባለው አቅም ለማገዝ ዝግጁ ነው ያለው። በጣም ፖስት የሆነ ቦታ ከተማ ላይ መሀል የሆነ ቦታ ለማዘጋጀት ክልሉ መንግስት ምክክር እያደረገ ነው። ለመምህራን ማህበር አመራሮች ገልጾላቸዋል። የሲዳማ ክልል መምህራን ማህበር ፕሬዝዳንት አቶ ኢያሱ ፍቅሬ በበኩላቸው የአቅም ግንባታ ስልጠናው ዘመኑን የሚመጥን የማስተማር ስነ ዘዴ ተከትለውን በማስተማር ውጤታማ እንዲሆኑና መልካም የትምህርት አመራርነት ቁመና እንዲኖራቸው የሚያደርግ ስልጠና ነው ብለዋል። ሲዳማ ክልል መምህራን ማህበር ታች ላሉ መዋቅሮች እንግዲህ ያው ስልጠና አዘጋጅቷል። ያ ስልጠና ለተከታታይ 5 ቀናት እየተሰጠ ነው የቆየው። ስልጠናው ያው በተለያየ ርዕስ ላይ ነው ስልጠና ሲሰጥ የነበረው። አንደኛ በትምህርት ጥራት ላይ ነው። ሁለተኛ የመምህራን ዝግጅት ላይ፣ የመምህራን ብቃት ላይ ነው። ከዛም በመቀጠል በኩረጃ ላይ ስልጠና ተሰጥቷል። ማይንድ ሴት ላይ ስልጠና ነው የተሰጠው። ጠቅለል ሲያደርግ በብዙ ርዕሶች ላይ ነው ስልጠና የተሰጠውና ያን ስልጠና ያው አመራሩ ስልጠናውን ተከታትለው ዛሬ ያው ማጠቃለያ እየተደረገ ያለበት ሁኔታ ነው ያለው። የተማሪ ውጤትና የትምህርት ቤት ደረጃ ከማሻሻል ተግባራት ጎን ለጎን መምህራን በልማት ስራዎች ተሳትፎ እያደረጉ እንደሆነም አቶ ኢያሱ ፍቅሬ የገለጹት ስልጠናው በጣም ጥሩና መምህሩ በቀጣይ በተነሳሽነት ስራውን የሚሰራበት በመልካም ተግባር ታንጸው ዜጋውን የሚቀርጽበት በቂና ባለው እውቀት ላይ ደግሞ ተጨማሪ እውቀት ያዳበረበት ያወቀበት በክልል ላይ በመንግስት በኩልም እየተሰሩ ያሉ ልማቶችም ያየበትና አስተያየት የሰጠበት የደገፈበት ያመሰገነበት ጊዜ ነው ያለው። የስልጠናው ተሳታፊ መምህራን በሰጡት አስተያየት መምህራን ሙያቸውና የአመራርነት ጥበብ በማሳደግ የትምህርት ጥራት እንዲረጋገጥ የሚያግዝ ስልጠና መሆኑን ጠቁመዋል። በቴክኖሎጂም ዙሪያ ሁሉም ነገር ተማሪዎቻችንም መምህራኖቻችንም በደንብ እየጎለበቱ አቅማቸውን እየገነቡ ጥሩ ነገርም እየታየ ውጤትም የተወሰነ ብዙም ባይጋንንም የሚታይ ነገር እንዳለ ነው ያየነው። መምህሩ ብዙን ጊዜ አሁን ተምረን ጨርሰን ወደ ስራ ተሰማርተን
አንድ ቦታ ላይ እንቆያለን። ያንን ወደ ኋላ ራሳችንን እንድናይ በትምህርት በተለያየ ነገር ራሳችንን እንድናሳድግ በአንድ ቦታ ላይ ተገድበን እንዳንቀር የሚያደርግ ጥሩ ክህሎትን የሚያሳድግ ትምህርት አግኝተናል ከስልጠናው።